አይ ውድ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ከባለፈው ፓርት 2 በጥር 26 2017 የተፈተኑትን የአካውንቲንግ እና ፋይናንስ ኤግዚት ኤግዛም ጥያቄዎችን ከነመልሳቸውና ተጨማሪ ማብራሪያዎቹ ጋር ይዤላችሁ መጥቻለሁ። እንዲሁም በ2015 2016 በአራት ጊዜ የተፈተኑትን ከተመሳሳይ ቦታ የወጡትን ጥያቄዎች ከአሁን መጣውን ከ2017 ጥያቄዎች ጋር እያገናኘን መልስ የምንሰጣቸው ይሆናል ማለት ነው። ከዚህ በተጨማሪ ከመልሱ በኋላ ወይም ደግሞ ከእያንዳንዱ ጥያቄ በኋላ በብሉፕሪንት መሰረት የተዘጋጀው ማብራሪያ ይሆናል ማለት ነው። ስለዚህ እሱን በደንብ እያዳመጣችሁ ለኤግዚት ኤግዛም እንድትዘጋጁ አሳስባችኋለሁ። ከዚህ በተጨማሪ ረጅም ጊዜ ያላችሁ ብዬ አላስብም። ስለዚህ 3 ወር ምናምን አካባቢ ነው እና የሚቀረው። ስለዚህ ለዚህ በደንብ ከአሁኑ ጀምራችሁ ብትዘጋጁ በኋላ እነ ቶሎ ቤት እንዳይሆንባችሁ በደንብ አሁን ብትዘጋጁ። ባለፈው ጊዜ ተራዝሞባችሁ በጣም ብዙ ተማሪ ወርቋልና 25% 30% ትምህርት ቤቶች ያሳልፏል። ከዛ በተጨማሪ 70% 75% የሚያክል ተማሪዎች ደግሞ ወርቋልና ስለዚህ አሁን በሰኔ ላይ ተመልሳችሁ ስለምትፈተኑ ስፔሻል ዲፕሎማ ከመውሰድ ይገላግላችሁ። እነዛ ደግሞ የምትገላገሉ ከአሁኑ ጀምራችሁ ስትዘጋጁ ይሆናል ማለት ነው። ስለዚህ ሌላው ነገር ደግሞ በቴሌግራም ግሩፔ ላይ በተጨማሪ በጣም በብሉፕሪንት የተዘጋጁ የተለያዩ መጽሐፎችን እንዲሁም ደግሞ በየቀኑ የሚወጡ የስራ መስታወቂያዎችን የሚለቃቸው ይሆናል ማለት ነው። ስለዚህ ዩዘሩን እዚህ ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። እየገባችሁ ጆን እያደረጋችሁ ራሳችሁን የተጠቀማችሁን አበረታቱኝ እላችኋለሁ። ከዚህ በተጨማሪ ያው የዋይፋይ ወይ ደግሞ አንሊሚትድ የምትጠቀሙ ተማሪዎች ወይም ተመልካቾቼ ቪፒኤን ብትጠቀሙ በጣም ደስ ይላችኋለሁኝ። መልካም ፈተና እና መልካም እድል እላችኋለሁ። ከአሁኑ ጀምረን አብረን እንዘጋጅ። እናንተን ለማዘጋጀት ዝግጁ ነኝ። መልካም ጊዜ። ስለዚህ ከባለፈው እንቀጥላለን ማለት ነው። ባለፈው በፈንዳሜንታል አካውንቲንግ 1 ላይ የመጡትን 5 ጥያቄዎችን አይተን ነበረ በፓርት 1 ላይ። በዚህ ፓርት 2 ላይ ስለዚህ ከፓርትነርሺፕ ላይ አንድ ጥያቄ ባለፈው በመጀመሪያ ቪዲዮ ላይ አይተን ነበር። ስለዚህ 6ኛ ጥያቄ እዛው ፓርትነርሺፕ ላይ ቻፕተር 1 ኦፍ ፈንዳሜንታል አካውንቲንግ 1 ላይ እንዲሁም ደግሞ ወደ ፈንዳሜንታል ኦፍ አካውንቲንግ 2 ላይ የሚገኝ ይሆናል ማለት ስለ ፓርትነርሺፕ። ሰው ይሄኛው ግን ከፈንዳሜንታል 2 ላይ ነው የመጣው ፓርትነርሺፕ። ሰው 6ኛ ጥያቄ when partnership is interest is purchased, a the transaction is personal transaction between the purchaser and the selling partner, b all partners will receive some part of the purchase price, c buyer receive equity equal to the amount of cash paid, d every partner capital account is affected ይላል። ስለዚህ based on this one the partnership agreement ላይ ስለዚህ we do have the 4 major accounting treatment 4 አካውንቲንግ ትሪትመንቶች አሉ በፓርትነርሺፕ ካምፓኒ ላይ። ስለዚህ እነዚህ 4 ባለፈው ምን ብለን ነበር? ፓርትነርሺፕ is a types of a company that can be established by 2 or more than 2 partners ብለን ነበር። ስለዚህ ለምሳሌ ኤ እና ቢ እና ሲ አንድ ላይ መጥተው አንድ ካምፓኒ ቢከፍቱ ስለዚህ ይሄ ፓርትነርሺፕ ይባላል ብለን ነበር። ስለዚህ አካውንቲንግ ትሪትመንት ላይ ካምፓኒ እስከ ኤስታብሊሽመንት ጀምሮ ካምፓኒ እስከሚፈራረስ ድረስ ባለው ሂደት ውስጥ ስለዚህ 4 አካውንቲንግ አክቲቪቲዎችን የሚያሳልፍ ወይም ደግሞ የሚከተል ይሆናል ማለት ነው። ስለዚህ የመጀመሪያ ፎርሜሽን ነው፣ ሁለተኛ ኢንካም ዲቪዥን፣ ሶስተኛ ዲሶሉሽን የሚባለው ነው፣ አራተኛ ሊኩዴሽን የምንለው ማለት። ስለዚህ ፎርሜሽን የምንለው ላይ ኤስታብሊሽመንት የምንለው ከዛ በኋላ ካምፓኒ ስራው ከጀመረ በኋላ ደግሞ ኢንካም ጀነሬት ሲያደርግ ኢንካም ዲቪዥን አለ። ከዛ በኋላ አንድ ፓርትነር ሲገባ ወይም አንድ ፓርትነር ሲወጣ ወይም አንድ ፓርትነር ሲሞት ስለዚህ ደግሞ ኦነርሺፑ ኢንተረስቱ ሲቀየር ዲሶሉሽን የሚባል ነገር ይኖራል። ከዛ አራተኛ ላይ ደግሞ ካምፓኒ መጨረሻ ኢንዳፕ ወይ ዊንዲንግ ኢንዳፕ ወይም ካምፓኒ ስራውን ሲቆም ደግሞ ሊኩዴሽን ይኖራል ማለት ነው። ስለዚህ እነዚህ 4ቱ ነገሮችን እኔ ባይ ዘ ዌይ ይሄ በጣም ወሳኝ የሆነ ፓርት ኦፍ ዘ ፓርትነርሺፕ ፈንዳሜንታል አካውንቲንግ ላይ የሚገኝ ነው ማለት ነው። ስለዚህ የመጀመሪያ ፎርሜሽን ነው። ስለዚህ ፓርትነርሺፕ መጀመሪያ ጊዜ ፎርም ሲያደርግ ወይም ኤስታብሊሽ ሲያደርግ በምን መልኩ ነው ኤስታብሊሽ የሚያደርገው? ስለዚህ እያንዳንዳቸው በፓርትነርሺፕ አግሪመንት ውስጥ ያሉ ግለሰቦች ወይም ካምፓኒዎች ፓርትነርስ ይባላሉ ብለናል። ስለዚህ ለመጀመሪያ ጊዜ እነዚህ ካምፓኒዎች ወይም ደግሞ እነዚህ ግለሰቦች አንድ ላይ ካሽ ሊሆን ይችላል ወይም ነን ካሽ አይተምስን ኮንትሪቢዩት ያደርጋሉ ማለት። ስለዚህ ካሽ ሊሆን ይችላል ወይም አካውንቲንግ ሪሲቨብል ወይም ኢንቬንተሪ ወይም ፊክስድ አሴቶች ሊሆን ይችላል። ስለዚህ ያንን ነገር ምን ያደርጋሉ? ኮንትሪቢዩት ያደርጋሉ። እንዲሁም ደግሞ their own partners can be transferred to the liability to the company liability ምን ማድረግ ይችላል? ትራንስፈር ማድረግ ይችላል ማለት ነው። ስለዚህ in the forms of cash or non cash or the may transferring of the liability to companies ሊያደርጉ ይችላል ማለት ነው። ስለዚህ ነገር ግን የመጀመሪያው ጊዜ በምን ፕሮሲጀር ነው ኤስታብሊሽድ ሊደረጉ የሚችሉ
የሚችሉት የሚለው አንደኛ እያንዳንዳቸው ሲንግል ፓርትነር should be recorded their investment separately ኢንቨስት ያደረጉትን ነገር በካሽም ሊሆን ይችላል ወይም በነን ካሽም ሊሆን ይችላል። ስለዚህ ያንን ኢንቨስት ያደረጉትን አማውንት ሰፓሬትሊ ሪከርድ ያደርጉታል። ከዛ በኋላ አንዳንዳቸው ከካሽ ውጭ የሚገኙ ኤሌመንቶች ወይም ደግሞ ከካሽ ውጭ የሚገኙ አሴቶች ወይም ደግሞ ሊያቢሊቲዎች ምን ይደረጋሉ? በፌር ቫሉ ሜጀር የሚደረጉ ነው ወይም በካረንት ማርኬት ፕራይስ ሜጀር ይደረጋሉ ማለት ነው። ስለዚህ አሁን የመጣ ነው ፊክስድ አሴት ወይም ኢኩዊፕመንት ሊሆን ይችላል፣ ላንድ ሊሆን ይችላል ወይም ደግሞ ኢንቬንተሪ ሊሆን ይችላል። ያ በፌር ቫሉ ሜጀር የሚደረግ ይሆናል ማለት ነው። ነገር ግን ወደ አካውንቲንግ ትሪትመንታችን ወይም ወደ ፓርትነርሺፕ አግሪመንታችን ደግሞ የማይገቡ አካውንቶች አሉ። ለምሳሌ አፍዳ የምንለው አላውንስ ፎር ዳውትፉል አካውንት የሪሲቨብል አካውንት የምንለው ማለት ወይም ደግሞ አኩሙሌት ዲፕሪሲዬሽን የምንለው የዲፕሪሲዬሽን ኤክስፔንስ ወይም የፊክስድ አሴት አይተም ነው። ስለዚህ አኩሙሌት ዲፕሪሲዬሽን ለምሳሌ አይገባም፣ ወደ ትራንስፈር አይደረግም። ለምሳሌ አንድ የዛሬ 10 ዓመት የገዛንና የተጠቀምነው አይተምስ ከተጠቀምነው በኋላ በፌር ቫሉ ሜጀር ተደርጎ ነው እንጂ የሚገባው። ስለዚህ አኩሙሌት ዲፕሪሲዬሽን ተቀንሶ ከዛ በኋላ ምናምን ተደርጎ ኮስቱ ወጥቶበት ምናምን አይደለም። ስለዚህ በአላውንስ ፎር ዳውትፉል አካውንት ወይም ደግሞ አኩሙሌት ዲፕሪሲዬሽን የሚባሉ ነገሮች ምን አይደረጉም? ትራንስፈር አይደረጉም ማለት ነው። ስለዚህ አሴቶችን ዴቢት እናደርጋቸዋለን። ከዛ በኋላ ደግሞ ኦነርስ ኢኩዊቲ የምንለው ወይም ካፒታላችን ደግሞ ምን ይደረጋል? ክሬዲት የሚደረግ ይሆናል ማለት ነው። ስለዚህ ፎርሜሽን ሚንስ the establishment of the company and the procedure of investing the assets and non-asset items into the partnership agreement ማለት ነው። ስለዚህ ፓርትነርሺፕ አግሪመንት ላይ ለምሳሌ ኢንተረስት ፐርቼዝ ይደረጋል። ኢንተረስት ፐርቼዝ ይደረጋል ማለት ለምሳሌ ኤቢሲ የሚባል ግለሰቦች አንድ ላይ መጥቶ ካምፓኒ ካቋቋሙ በኋላ ለምሳሌ ኤ የሚባለው ግለሰብ ሽጦ መውጣት ከፈለገ ስለዚህ ያ ትራንዛክሽን በፓርትነርሺፕ አግሪመንቱ ላይ ወይ በካምፓኒ ላይ የሚያመጣው ለውጥ ምንድን ነው? the effect of that transaction ማለት ነው። ለምሳሌ እያንዳንዳቸው 40 አንዱ 20% ቢያዋጣ ስለዚህ ይሄ 40% ያዋጣው ግለሰብ ጥሎ መውጣት ወይም ደግሞ ሽጦ መውጣት ከፈለገ በዚህ ካምፓኒ ላይ የሚያመጣው ነገር ምንድን ነው? ለምሳሌ ኤ የሚባለው ከሸጠ ስለዚህ በኤና በሚገዛው አካል መሃል ላይ የሚደረገው ትራንዛክሽን it is a personal transaction ነው ማለት። ፓርትነርሺፕ አግሪመንት ትራንዛክሽን ሳይሆን የሚሆነው ፐርሰናል ትራንዛክሽን ነው የሚሆነው ማለት። ለምሳሌ ኤ ሸጦ ድርሻውን ሽጦ ይወጣል። ስለዚህ ኤም የሚባል ግለሰብ የሚገባ ከሆነ ኤ ቦታ ኤም ይገባል ማለት ነው። ነገር ግን ለምሳሌ 40% ምናልባት አትርፎ ሊሸጥ ይችላል። ስለዚህ አትርፎ የሚሸጥበት ሰዓት ላይ ደግሞ ያተረፈውን አማውንት ለራሱ ነው እንጂ የሚያደርገው ለፓርትነርሺፕ አግሪመንት ወይ ለፓርትነርሺፕ ፓርትነሮቹ ኮንትሪቢዩት ወይ ዲስትሪቢዩት የሚያደርግ ነገር ምንም ነገር አይኖርም ማለት ነው። ስለዚህ አንዱ ፐርሰናል ትራንዛክሽን ነው። ሁለተኛ ላይ ደግሞ በፓርትነርሺፕ አሴት ላይ ምንም ማለት ኢምፓክት አያመጣም። ተጨማሪ የሚመጣው አካል ተጨማሪ ኢንተረስት ፐርቼዝ አድርጎ ካልመጣ በስተቀር የነበረውን ወይም ፓርትነርሺፕ ኦውነርሺፕ አማውንቱን ከገዛ 40%ቱን ከገዛ ስለዚህ መጀመሪያም 40 ነበረ። አሁንም ድጋሚ ያችን 40% ገዝቶ ከገባ ስለዚህ ያችም እንደዛው ነው እንጂ የምትሆነው ምንም አይነት የሚለወጥ ነገር አይኖርም ማለት ነው። so there is no change on the partnership አሴት የፓርትነርሺፕ አሴት ላይ ምንም ነገር አይኖርም ማለት ነው። ስለዚህ ካፒታል አካውንት ካን ቢ ትራንስፈር። ስለዚህ ካፒታል አካውንት ካን ቢ ትራንስፈር ማለት ከሚሸጠው ፓርትነርሺፕ አካውንት ባላንሱ ወደሚገዛው ትራንስፈር ይደረጋል እንጂ so there is no overall capital account of the company cannot be affected አይሆንም ማለት ነው። ስለዚህ በቀላሉ የሚሸጠው ግለሰብ ሪስፖንሲቢሊቲ ወደሚገዛው ግለሰብ ሪስፖንሲቢሊቲ ይቀየራል። ከዛ ራይቱም ወደ የሚገዛው ግለሰብ ራይት ይቀየራል ማለት ነው። ይሄን ብሎ ማለት they have a right he may or she may have a right to receive the benefit and may carry the responsibility of the partnership agreement የሚለው ማለት ነው። ስለዚህ በዚህ መሰረት there is no impact on the total amount of the asset። ስለዚህ personal transaction ስለሚሆን በሁለቱ በገዢውና በሻጭ መሃል ላይ የሚከናወን ይሆናል ማለት ነው። ስለዚህ ሌላው division of the partnership income and loss after the establishment of the company as a partnership then the next will be they may beginning the work። ስለዚህ ስራ ይጀምራሉ። ስራ ከጀመሩ በኋላ ያንን ስራ ላይ ደግሞ ኢንካም ጀነሬት ያደርጋሉ ወይ ደግሞ ሎስ ኢንከር ያደርጋሉ ማለት ነው። ስለዚህ ምን ብለን ነበረ? አንዱ የካምፓኒ የፓርትነርሺፕ ካምፓኒ ትልቁ ችግር አንሊሚትድ ላያቢሊቲ ያለው ፕላስ መጀመሪያ በተስማሙበት አማካኝነት ኢንካማቸውንና ሎሳቸውን ዲስትሪቢዩት ያደርጋሉ ብለን ነበር ማለት። ስለዚህ ይሄንን ዲስትሪቢዩት የሚያደርጉበት ሜካኒዝም በምን ኮንሲደር እናደርጋለን? the factors that you have to be considering to distributing the
ኢንካም ኤንድ ሎስ አማንግ ዘ ፓርትነርስ የምንለው ማለት ነው። ፓርትነር መሀል ላይ ዲስትሪቢዩት የምናደርግበት በምን አማካኝነት ነው። ባይ ዘ ወይ እነዚህ ሶስቱ ነገሮች ኮንሲደርድ የምናደርጋቸው ነገሮች ናቸው ማለት ነው። አንደኛ ሊቨል ኦፍ ደር ኢንቨስትመንት ለምሳሌ 40% ኢንቨስት ያደረገውና 20% ኢንቨስት ያደረገው የሚያገኘው ኢንካም ወይም የሚያገኘው ፕሮፊት እኩል አይደለም። ስለዚህ ያዋጣውን 40% ያገኛል፣ የሚያዋጣውን 20% ያገኛል ማለት። ሁለተኛ ላይ ደግሞ the amount of service they provide to the partnership company በፓርትነርሺፕ ካምፓኒ ላይ ኮንትሪቢዩት የሚያደርጉት የሰርቪስ መጠን ማለት ለምሳሌ ኤገሌ ከሳምንቱ ሙሉ እየሰራ ያኛው ደግሞ ወደ ስራው ሳይመጣ ወይም ደግሞ ያኛው ከስራ ውጪ ሆኖ የሚያገኘው አማውንት እኩል ሊሆን ይችላል። ስለዚህ በሚሰጡት የአገልግሎት መጠን ወይም ደግሞ በሶስተኛ ላይ ደግሞ በሚያካፍሉት ታሌንታቸው ወይም the skills they may provide to the companies ለካምፓኒ የሚሰጡት ስኪል ማለት ነው። ስለዚህ እነዚህ ሶስቱ ነገሮች based on the methods or the mechanism you distribute in the partnership ኢንካምን ዲስትሪቢዩት የምናደርግበት ሜካኒዝም ነው። ነገር ግን እዚህ ጋር አንድ ታቁልኝ የሚፈልገው ነገር if there is not agreement if the agreement is silent ማለት አግሪመንቱ ሜድ ካልተደረገ አግሪመንቱ ሪትን ካልሆነ ስለዚህ simply agreement on the silent ከሆነ the amount of the income and loss distributed to the each partners is what equal ሁሉም የሚያገኙት amount of income እና loss ምን ይሆናል እኩል ይሆናል ማለት ነው። ምን ካልሆነ ሳይለንት ከሆነ ማለት ነው። ስለዚህ this is the division of the partnership income and loss የምንለው ማለት ሌላ dissolution ነው። by the way አሁን ጥያቄ ተጠየቅነው እዚህ ላይ ነው። dissolution in a sense ለምሳሌ partnership can be dissolved maybe the contract manner can change or the number of the owners can be changed or the withdrawal of the owners or the entrance of the new owners or the days or maybe conflict between the partners የምንለው ማለት። ስለዚህ dissolution የምንለው ካምፓኒ መጀመሪያ የነበረውን ኮንትራክት ወይም የነበራቸው ለምሳሌ ABC ያልናቸው ግለሰቦች ወይም ባለመስማማት ወይም ደግሞ አዲስ ሰው ለመጨመር ወይም አንዱ ሽጦ ለመውጣት ወይም አንዱ በመሞቱ ወደ ሌላ አዲስ ሪቫይዝ የሚደረገው ፓርትነርሺፕ አግሪመንት ይገባሉ ማለት። ስለዚህ ነምበር ኦፍ the owners may change ነምበር ኦፍ the owners ሊቀየር ይችላል ላይቀየር ይችላል። ስለዚህ ይሄ ምን ይባላል dissolution ይባላል ማለት ነው። ስለዚህ this is about change or revision of the contract የምንለው ማለት። dissolution ላይ ብዙ አይነት ሜካኒዝሞች አሉ። አንደኛ ለምሳሌ admission of the new partners አዲስ ፓርትነር ማምጣት አዲስ ፓርትነር ማምጣት ማለት አዲስ ፓርትነር ማምጣት ማለት ለምሳሌ ቅድም ምን ብለን ነበር ABC የሚባለው A B እና ሲዎች አሉ ከዛ በኋላ ዲም ቢያመጡ ስለዚህ ይሄ admission of the new partners እንላለን ማለት። ይሄ admission of new partners ላይ ደግሞ በሁለት መልኩ ሊገባ ይችላል። አንደኛ admission by the buying capital interest ካፒታል ኢንትረስቱን በመግዛት ወይ ኦውነርሺፑን በመግዛት ሊገባ ይችላል። ወይም ደግሞ by investing of the new asset ሁለተኛው ደግሞ በኢንቨስቲንግ ኦፍ ኒው አሴት ሊመጣ ይችላል ማለት ነው። የመጀመሪያ buying of the capital interest የሚባለው ለምሳሌ ከኤ ላይ ገዝቶ ቢገባ 40%ን ገዝቶ ቢገባ ስለዚህ ምንም የሚቀየረው የቶታል አሴት እና ካፒታል ፓርትነርሺፕ ላይ አይኖርም ማለት ነው። ለምሳሌ ኤ ይወጣል ስለዚህ ኤ ቦታ ማን ይገባል ዲ ይገባል ማለት ነው። ስለዚህ there is no change of the asset or capital በካፒታል እና በአሴት ላይ ምንም ማለት የሚቀየር ነገር አይኖርም ማለት ነው። ያለውን ኦውነርሺፕ ወይም ያለውን ኢንትረስት ገዝቶ ስለሚገባ ማለት ነው። ሁለተኛ ላይ ግን ቢ ላይ የምናገኘው ኢንቨስቲንግ ኦፍ ዘ አሴት የምንለው ተጨማሪ አሴቶችን ቢያመጣ ለምሳሌ ድሮ 40 20 ነው ብንል ከዛ በኋላ ኤ ዲ የሚባለው ፓርትነር 40%ን ይዞ ቢመጣ ስለዚህ ኦሬዲ ምን ይሆናል ማለት ነው the asset of the company and the total amount of the investment capital will be increase ካፒታል አማውንቱ ወይ አሴቱ ምን ይሆናል የሚጨምር ይሆናል ማለት ነው። ስለዚህ ይሄ admission of the new partners by purchasing of the capital and by investing of the new asset የምንለው ስለዚህ ያላቸው ቶታል አሴት ላይ ምንድነው የሚለው ነው። ሁለተኛ withdrawal of the ፓርትነሩ withdraw ሲያደርግ ወይም አንድ ፓርትነር ሲለቅ ማለት ነው። ከነበሩ ፓርትነሮች አንዱ ሲለቅ ማለት ነው። ስለዚህ አንደኛ selling of the ownership interest to the existence or new partner የነበረውን ownership ኢንትረስቱን ላሉት ወይም መጀመሪያ ለነበሩት መሸጥ ወይም ደግሞ ለአዲስ መማረክ ለነበሩት መሸጥ ወይም ደግሞ ለአዲሶቹ ሽጦ መውጣት ማለት ነው። ስለዚህ ይሄ ላይ this is also there is no change of the total amount of asset or capital ምንም የሚጨመር ለነበራቸውም ቢሸጥ ለምሳሌ 40% ነበረው ለዛ 40%ን ለነበራቸውም ቢሸጥ አሊያም ደግሞ ለሚመጣው አካልም ቢሸጥ ስለዚህ no change ምንም የሚቀየር ነገር
አይኖርም ማለት ነው። ምንም የሚቀየር ነገር አይኖርም ማለት ነው። ስለዚህ ሌላ ዊዝድሮ ኦፍ አሴትን ዊዝድሮ አድርጎ ከወጣስ ለምሳሌ 40% ነበረው ያንን 40%ን ይዞ የሚወጣ ከሆነስ ስለዚህ 40 የነበረው ነገር ምን ይሆናል? ስለዚህ አንዱ 40% አንዱ 20% ነው። ስለዚህ የራሱን 40% ምን አድርጎታል? ይዞ ይወጣል ማለት ነው። ስለዚህ 40%ን ይዞ ሲወጣ የካምፓኒ ቶታል አሴት እና የካምፓኒ ቶታል ካፒታል ምን ይሆናል? ይቀንሳል ማለት ነው። ባይ ዘ ዌይ መጀመሪያ ላይ እዚችኛዋ ላይ አድሚሽን ኦፍ ዘ ኒው ፓርትነር ላይ ሜቢ ፖርሽንም ልሰጥ እንችላለን። ፖርሽን ኦፍ ዘ አሴት አወር ካፒታል ኢንትረስት የራሳችን ካፒታል ኢንትረስት ፖርሽን ልሸጠው እንችላለን። ለምሳሌ 40% ነበረው ሰውዬ 20% ልሸጥ ይችላል። 40% ነበረው ሰውዬ 10% ልሸጥ ይችላል። ስለዚህ ያምኔም ምንም ማለት ምን አይኖርም ችግር ወይም ኢምፓክት ነው ማለት። ለምሳሌ 10% ሸጠው ቢወጣ መጀመሪያ ስንት ነበር? 40 ነው አይደል? ስለዚህ አሁን አንዱ 10% ገዝቶ ቢገባ ስለዚህ 10 30 40 20 ይሆናል ማለት ነው። ስለዚህ የገባው አካል 10% ብቻ ይኖረዋል። ስለዚህ there is no total amount of change on the total asset and capital በዛ ላይ ምንም አይነት ተጽዕኖ አይኖሩም ማለት ነው። ሌላ liquidation ይባላል። the liquidation of the partnership. This is a final stage of the partnership if the companies were winding up or decide to close the company operation. የካምፓኒ ኦፕሬሽኑን ለመዝጋት ከወሰነ ወይም ደግሞ ካምፓኒ ስራውን ለማወቅ ከወሰነ liquidation ይሆናል። ስለዚህ liquidation is the last stage or the winding up of the operation of the partnership የምንለው ማለት። ስለዚህ ይህንን ለማድረግ ደግሞ 4 ስቴፖች ያስፈልጉናል። ባይ ዘ ወይ እዚህ ጋር ብዙ አይነት ሆነ ኮምፕሊኬትድ ያልሆነ ግን ቀላል የሆነ ካልኩሌሽኖች አሉ። ስለዚህ እስከዛሬ በኤግዚት ኤግዛም ላይ መጥቶ አያውቅም። ያው በቲዮሪ መልክ ነው የሚመጣውና ያ ቴብል ማዘጋጀት ምናምን ይኖረዋል ማለት ነው። ግን እነዚህ ያንን ጭምቅ አድርጎ 50% ይደርሰዋል ብሎ መጠየቅ ይችላል። ስለዚህ በዛ እሱን በዛ መልክ የምትይዙ ቆንጆ ነው። ስለዚህ መጀመሪያ የሊኩዊዴሽን ኦፍ ፓርትነርሺፕ ስቴጅ ምንድነው? you have to sell your asset የካምፓኒ ፓርትነርሺፕ ካምፓኒ አሴቱ ኮንቨርት መደረግ አለበት። ከምን ናን ካሽ አሴቶች ወደ ካሽ መቀየር አለባቸው ማለት ነው። so you have to converting into the cash። ሁለተኛ ላይ ደግሞ you have to determining the ratio of allocating gain and loss እና gain ወይም loss እና gain መጀመሪያ based on their contribution or based on their selling price to the book you have to determine the ratio of the distribution the loss and income ኢንካም እና ሎስን ዲተርማይን የምናደርግበት ጌንን ዲተርማይን የምናደርግበት ሪሾ ዲተርማይን ማድረግ ይኖርብናል። ከዛ በኋላ ግን ያንን ከማድረጋችን በፊት ወይም ያንን አማውንት ኦፍ ዲስትሪቢዩሽን ኦፍ ዘ ኢንካም እና ሎስ ከመደረጉ በፊት ግን የነበረበት ሊያቢሊቲ ይከፈላል ማለት ነው። you have to pay the liability of creditors by the way ታስታውሳላችሁ አይደል? ይሄ ቻፕተር 1 ላይ assets is equals to liability plus ኦነር ኢኩዊቲ የሚለው አንድ ወይም ካፒታል የሚለው አንድ ኢኩዌሽን አለና አካውንቲንግ ኢኩዌሽን የሚለው ማለት ነው። ለምሳሌ አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ኦነር ኢኩዊቲ ስንል ምንም ጊዜ ሊያቢሊቲ ከኦነር ኢኩዊቲ በፊት ነው የሚጻፈው። ኦነር ኢኩዊቲ ከሊያቢሊቲ በፊት ፈጽሞ አይጻፍም። ለምን ደግሞ አይጻፈው? ምክንያቱም the creditors have the first right over the asset of the company የአንድ ካምፓኒ አሴት ላይ አበዳሪዎቹ የመጀመሪያ መፍት አላቸው። ስለዚህ የመጀመሪያ መፍት ስላላቸው ለነሱ ከተከፈለ በኋላ ነው ሎሱም ምን የሚደረገው ጌንም የተረፈው ነገር የሚከፋፈለው እንጂ። ስለዚህ መጀመሪያ ለክሬዲተሮች ምን እንከፍላለን? አማውንቱን እንከፍላለን ማለት። ከዛ በኋላ ልክ ለክሬዲተሮች ከከፈልነ በኋላ በአራተኛ ስቴጅ ላይ የምናገኘው የቀራው ሪሜኒንግ ካሽ አለ። it can be loss ዲፊሲት ሊሆን ይችላል። ባይ ዘ ወይ ዲጋ ምናልባት ከከፈልነ በኋላ ምናልባት ዲፊሲት ውስጥ ልንገባ እንችላለን። ግን የቀራው ካሽ ካለ ያንን ካሽ የቀራውም ደግሞ ሎስ ካለ ያንን ሎስ ደግሞ እያንዳንዳቸው መጀመሪያ ዲተርማይን ባረግነው ሪሾ መሰረት የሚከፋፈል ይሆናል። so that call as a liquidation of the partnership የምንለው ማለት ነው። ስለዚህ based on this one በዚህ መሰረት የአሁኑ ጥያቄ መመለስ እንችላለን ማለት ነው። ፓርትነርሺፕ ኢንተረስት ፐርቼዝ የሚደረግ ከሆነ ምንድነው የሚሆነው? አንደኛ the transaction is personal transaction between purchaser እና selling partners። ስለዚህ ቅድም ብለን ነበር ፐርሰናል ትራንዛክሽን ነው በሚሸጠው ፓርትነር እና በሚገዛው ፓርትነር መሃል ላይ ፐርሰናል ትራንዛክሽን ነው። ስለዚህ ሰውየው ያተርፉ ለራሱ ነው እንጂ የሚያደርገው ለነሱ የሚፈይድለት ወይ ለነሱ የሚጠቅመው ምንም አይነት ተጨማሪ ነገር አይኖርም፣ ወይ ለፓርትነራቸው የሚጨምረው ነገር አይኖርም። ስለዚህ based on this one is a very easy question so A ነው የሚሆነው። A is the best answer። ምንድነው የሚለው? B ላይ all partner will receive some portion ይላል። ነው personal transaction ስለሆነ ምንም የሚያገኙት ነገር የለም። buyer will receive equal amount of cash paid ላይ ነው ባየሩ የሚያገኘው ነው። ለምሳሌ አንድ ፓርትነር የ40 ሺህ ብር ዕቃ በ60 ሺህ ብር ቢገዛ ስለዚህ የሚያገኘው ፖርሽን ያቺን 40 ሺህ ነው እንጂ የሚያገኘው ያቺ 20 ሺህ ብር ምንድነው የሚለው የሸጠው ፓርትነር
ቤኔፊት ወይም ደግሞ ምንድነው የምትሆነው ፕሮፊት ነው የምትሆነው ማለት ነው። ስለዚህ ኤቭሪ ፓርትነር አካውንት ካፒታል ካን ቢ አፌክትድ ነው ምንድነው ያልነው የማንኛውም አካውንት ወይም የማንኛውም ፓርትነር አካውንት ምን አይሆንም አይቀየርም ብለናል። ስለዚህ ኤ ስድስተኛ ኤ ይሆናል ማለት ነው። ስለዚህ ይሄንን በደንብ ካያችሁ ስለ ፓርትነርሺፕ ሄዳችሁ ስለ ኢንተረስቱ ማንበብ አይጠበቅባችሁ ማለት ነው። ስለዚህ ወደ የሚቀጥለው እንሂድ። ስለዚህ ሰባተኛ ጥያቄ what does the term debit indicate in accounting? A increasing in liability, B increasing in honor security, C increasing in asset, D increasing in expense. ስለዚህ ይሄንን በደንብ አሁን ማብራሪያውን አይተናል። ስለዚህ ይሄ በጣም ቀላል ጥያቄ ነው። ያው በተደጋጋሚ ስለሚመጣ ለምሳሌ ይሄም ባለፈው የመጣው ጥያቄ ነው 2016። ከዚህ በተጨማሪ ይሄም ጥያቄ ራሱ ተመልሶ ዘንድሮም የመጣው ጥያቄ ነው። ይሄ አሁን ከዚህ በፊትም 2015 ላይ ይሄ ጥያቄ መጥቶ ነበርና ይሄንን ስናይ ስለዚህ based on this one what is debit and credit, rule of debit እና ክሬዲት ምንድናቸው? ዴቢት ከየት ነው የመጣው? ክሬዲት ከየት ነው የመጣው የሚለውን እንየው። መጀመሪያ ዴቢት እና ክሬዲት የሚባሉ ወርዶች የመጡት ከላቲን ወርድ ሲሆን ስለዚህ ዴቢት የምንለው ዴቢሪ የምንለው so it is indication of the liability የሚያሳይ መሆኑ ነው። ስለዚህ it is ዴቢሪ የምንለው so ዴቢት ከሚለው ነው የመጣው። ክሬዲት የምንለው ደግሞ ክሬዲተር የምንለው ነገር ነው የመጣው። ስለዚህ ክሬዲተር የምንለው ደግሞ trust ወይም believing ወይም ማመን የምንለው ነገር ላይ የመጣ ሲሆን ስለዚህ እነዚህ ሁለት ላቲን ወርዶች ናቸው ማለት ነው። ነገር ግን ይሄ ዴቢት እና ክሬዲት the original definition ናቸው ነው። ግን በአካውንቲንግ ስናይ ዴቢት እና ክሬዲት ምንድናቸው? አሁን ብዙ ጊዜ እዚህ ጋር ነው ዴቢት እና ክሬዲት ዴፊኒሽናቸው ምንድነው የሚለውን እንዴም ባዘዌ ዴቢት እና ክሬዲት በአካውንቲንግ ላይ ሌላ ለየት ያለ ምንም አይነት ዲፊኒሽን የላቸውም። አንዳንድ ተማሪ ለምሳሌ ዴቢት ማለት ብድር ወይም ክሬዲት ማለት አበዳሪ ምናምን ብሎ በዛ ኮንሰፕት ይወስዳልና ዴቢት እና ክሬዲት የምንለው ፖዚሽን ነው እንጂ ኔጌቲቭ ወይም ፖዚቲቭ ማለትም አይደለም፣ ኢንክሪዚንግ ወይም ዲክሪዚንግ ማለትም አይደለም። ለምሳሌ አንዳንዴ ዴቢት ሲባል ፖዚቲቭ እና ኢንክሪዚንግ ብሎ የሚወስዱ አሉ። ክሬዲት የምንለው ደግሞ ኔጌቲቭ እና ዲክሪዚንግ ብሎ የሚወስዱ አሉ። ስለዚህ በአካውንቲንግ ላይ ዴቢት እና ክሬዲት የምንለው does not mean increasing or decreasing መጨመር ወይም መቀነስ አይደለም። ስፔሲፊካሊ ወይም ኔጌቲቭ ወይም ፖዚቲቭ ማለት አይደለም። ስለዚህ ምንድናቸው የአካውንቲንግ ፖዚሽን ናቸው ማለት ነው። ስለዚህ አካውንቲንግ ፖዚሽን ማለት አንድ ትራንዛክሽን ሲፈጸም የሚመዘግቡበት ዳይሬክሽን ማለት ነው። ስለዚህ ሲምፕሊ ዴቢት የምንለው the left side ወይም በግራ የምንለውና ከዛ በኋላ ክሬዲት የምንለው ደግሞ the right side ወይም ደግሞ በቀኝ የምንለው ነው እንጂ የሚገልጹት ኢንክሪዚንግ ወይ ዲክሪዚንግ ወይ ኔጌቲቭ ወይ ፖዚቲቭ ማለት አይደለም ማለት ነው። አንድ ትራንዛክሽን ሲፈጸም የሚመዘግብበት ዳይሬክሽን ወይም ፖዚሽን ማለት ነው። ለምሳሌ ዴቢት ስንል the left side of the account የአካውንቱ ሌፍት ሳይድ ሲሆን ክሬዲት ስንል ደግሞ the right side of the account ነው እንጂ ከዚህ ውጪ ሌላ ትርጉም የላቸው ማለት ነው። ስለዚህ መጨመር መቀነስ የምንለው ነገር እያንዳንዳቸው አካውንቶች ላይ ዲፔንድ የሚሆናል ማለት ነው። ለምሳሌ 5 አካውንቶች አሉን። አሴት አለ፣ ሊያቢሊቲ አለ፣ ከዛ ካፒታል ወይም ደግሞ ኦነር ሴኩሪቲ የምንላለ፣ ከዛ በኋላ ሬቬኒው እና ኤክስፔንስ የምንላቸው ማለት ነው። ስለዚህ እነዚህ አካውንቶች ላይ ነው እንጂ ኢንክሪዝመንት እና ዲክሪዝመንቱ የሚወሰነው። ከዚህ ውጪ ግን ኢንክሪዝ ነው። ለምሳሌ አሴት ኢንክሪዝ ነውና በሊያቢሊቲ ስለዚህ ኢንክሪዝመንታቸውና ዲክሪዝመንታቸው በአካውንት ላይ ዲፔንድ የሚሆን ይሆናል ማለት ነው። ስለዚህ ለምሳሌ ዴቢት እና ክሬዲት የምንለው ላይክ the sin ሰው የምንለው ኮንሰፕት አለ። ለምሳሌ አንዱ ወደ ላይ ሲሄድ አንዱ ይቀንሳል፣ አንዱ ወደ ታች ከሆነ አንዱ ወደ ታች ነው የሚሄደው ማለት ነው። ስለዚህ ለምሳሌ ዴቢት በሚጨምርበት ሰዓት ላይ ክሬዲት ሊጨምር ይችላል። ዴቢት በሚቀንስበት ሰዓት ላይ ክሬዲት ላይም ሊቀንስ ይችላል። ስለዚህ አንዱ ከአንዱ ጋር ነው የሚሄደው ማለት ነው። ስለዚህ ለምሳሌ ምንድነው የሚለው ደብል ኢንትሪ አካውንቲንግ ላይ ለምሳሌ አንድ ትራንዛክሽን ቢፈጸም በትንሹ ሁለት አካውንቶችን መንካት አለበት የሚለው ማለት ነው። ስለዚህ አንዱ አካውንት የሚጨምር ከሆነ አንዱ አካውንት መቀነስ አለበት ማለት ነው። ወይም አንዱ አካውንት ከጨመረ አንዱ አካውንት ሊጨምር ይችላል ማለት ነው። ለምሳሌ if someone is purchasing equipment on account አንድ ሰው ኢኩዊፕመንት የሚባለውን አሴት በኦን አካውንት ወይም ኦን ክሬዲት ቢገዛ ወይም በዱቤ ቢገዛ ስለዚህ ኢኩዊፕመንት አሴት ነው። ስለዚህ አሴት ገዝተናል፣ አሴታችን ይጨምራል ማለት ነው። ስለዚህ ይሄንን አሴት የገዛንበት ደግሞ ኦን አካውንት ወይም ኦን ክሬዲት ወይም በዱቤ ስለሆነ ደግሞ ሊያቢሊቲያችን ወይም ደግሞ ዕዳችን ይጨምራል ማለት ነው። በሌላ በኩል ደግሞ ለምሳሌ እንበልና purchasing of equipment on cash
በካሽ ኢኩዊፕመንት ብንገዛ ስለዚህ በአንድ አካውንት ውስጥ ሁለት ሰብ አካውንቶች ይነካሉ ማለት ነው። አንደኛ አሴታችን እዛው አንደኛ ፐርቼዚንግ ኦፍ ኢኩዊፕመንት ኦን ካሽ ብለን ብናመጣው ስለዚህ ካሻችን እዛው ይቀንሳል ከዛ በኋላ ኢኩዊፕመንታችን ይጨምራል ማለት ነው። ስለዚህ ከአሴት ውስጥ ሁለት አካውንቶች ይነካሉ ማለት ነው። ስለዚህ ሌላ አካውንቲንግ ታዲያ አካውንቲንግ the rule of debit and credit እንላለን እና እነዚህ ዩኒቨርሳል ሩል ናቸው ወይ እነዚህ ዴቢት እና ክሬዲት ሩሎች ስለዚህ ናቹራል ሩሎች ናቸው ወይ ብለን ስናስበው they are not natural laws ናቹራል ሎች አይደሉም they are universal rule ናቸው ወይም ደግሞ አካውንቲንግ ከስተምስ ናቸው። አካውንቲንግ ከስተምስ ናቸው ማለት ደግሞ በተለምዶ ተቀብለን የምንተገብራቸው ናቸው እንጂ ስለዚህ ዴቢት the left side credit right side እንዳልነውላ ስለዚህ በገልብጦ የሚጠቀሙ ሀገራቶች እንዳሉ ያሳያል ማለት ነው። ስለዚህ they are not natural law አይደላቸውም ናቹራል ሎ አይደሉም። ስለዚህ ግን እንደ አካውንቲንግ ፕሪንሲፕል ወይም እንደ አካውንቲንግ ስታንዳርድ የተቀበልናቸው ዩኒቨርሳል ሩሎች ናቸው ወይም አካውንቲንግ ከስተምስ ናቸው ማለት ነው። ልክ እንደምን እንደ ትራፊክ ህግ ማለት ነው። ለምሳሌ ትራፊክ ህግ ላይ በኢትዮጵያ እና በዩኤስኤ ድራይቪንግ ዌይስ የምንላቸው ራይት ሳይድ ናቸው። በዩኬ እና በአውስትራሊያ ደግሞ ስናይ ደግሞ ሌፍት ሳይድ ናቸው። ስለዚህ ይሄንን በኢንተርናሽናሊ ሰዎች እንደ ከስተም ወይም እንደ ተለምዶ ተቀብሎ የሚጠቀሙት ናቸው እንጂ they are not natural law ወይም enforceable law አይደሉም ማለት ነው። ስለዚህ ለምሳሌ የተለያዩ አገራቶች ላይ የተለያዩ ደብል ኢንትሪ አካውንቲንግ ሲስተሞችን እንጠቀማለን ማለት ነው። ስለዚህ የተለያዩ ስታይሎችን የተለያዩ ፎርማቶችን እንጠቀማለን። ለምሳሌ በእነዚህ በሚድል ኢስት የሚባሉ ወይም በኢስላሚክ ካንትሪ ላይ ለኢስላሚክ አካውንቲንግ ክሬዲት የምንለው ነገር በኖርማል አካውንቲንግ ክሬዲት የምንለው ነገር ራይት ሳይድ ይገልጻል ብለን ነበር። ስለዚህ ነገር ግን በአካውንቲንግ ኦፍ ኢስላሚክ አካውንቲንግ ላይ ክሬዲት የምንለው ቃል ሶርስ ኦፍ ፈንድ ነው የሚገልጸው። በሸሪዓ ፕሪንሲፕል ላይ ሶርስ ኦፍ ፈንድ ነው እንጂ የሚገልጸው they are not the right side ተብሎ አይገለጽም ማለት ነው። ስለዚህ እዚህ ጋር የምንረዳው ነገር ምንድነው እንደ ትራፊክ ጉላ እነዚህ the rule of debit እና ክሬዲት ዩኒቨርሳል ሩሎች ናቸው እንጂ ወይ አካውንቲንግ ከስተምስ ተለምዶ የአካውንቲንግ ተለምዶ ናቸው እንጂ they are not natural ወይ ደግሞ ናቹራሊ ህጎች አይደሉም ማለት ነው። ስለዚህ በአካውንት ባላንስ ወይም አካውንቶች ባላንስ አላቸው ብለን ስንጠቅስ ምን ማለታችን ነው? አካውንቶች ባላንስ አላቸው ስንል ለምሳሌ አሴት አለ፣ ላያቢሊቲ አለ፣ ካፒታል አለ። ለምሳሌ የአሴት ባላንሱ ዴቢት ነው ስንል ምን ማለታችን ነው? የአሴት ባላንሱ ዴቢት ነው ስንል በዴቢት ላይ የሚገኘው አማውንት ተደምሮ ከክሬዲት ላይ የሚገኘው አማውንት ይበልጣል ማለት ነው። ስለዚህ the summation of debit is greater than the summation of credit የምንለው ማለት ለምሳሌ ላያቢሊቲ ክሬዲት ባላንስ አለው ማለት በክሬዲት ላይ የሚገኘው የላያቢሊቲ አማውንት እና ከዴቢት ላይ የሚገኘው የላያቢሊቲ አማውንት ኮምፔር ስናደርገው ስለዚህ የክሬዲት አማውንቱ ይበልጣል ማለት። ስለዚህ የዴቢት ሳይድ አለው ማለት ዴቢቱ ከክሬዲት በላይ ይበልጣል፣ ክሬዲት ሳይድ አለው ማለት ደግሞ ክሬዲቱ ከዴቢት ይበልጣል ማለት። ስለዚህ ያ አካውንት ባላንስ የምንላቸው ማለት። ስለዚህ አምስት አካውንቶች አሉ። እነዚህ አምስት አካውንቶች አሴት ዴቢት ባላንስ አለው፣ ላያቢሊቲ ክሬዲት ባላንስ አለው፣ ኦነር ኢኩዊቲ ወይም ካፒታል ክሬዲት ባላንስ አለው፣ ሬቬኑ ክሬዲት ባላንስ አለው፣ ኤክስፔንስ ዴቢት ባላንስ አለው። ከዛ በኋላ ዲቪደንድ እና ዊዝድራል የሚባሉ ተጨማሪ ሰብ አካውንቶች አሉ። ስለዚህ ዲቪደንድ እና ዊዝድራል የሚባሉ ደግሞ ባላንሳቸው ዴቢት ነው ማለት ነው። ስለዚህ ደብል ኢንትሪ ሲስተም የምንላቸው ምንድነው? ወይም ደብል ኢንትሪ ወይም ዱዋል ኢፌክት የምንላቸው ማለት ነው። ስለዚህ በአንድ ትራንዛክሽን አትሊስት ሁለት አካውንቶችን መንካት አለበት ይላል። አንድ ትራንዛክሽን ወይም አንድ ግብይት ሲፈጸም በአንድ ካምፓኒ ላይ አንድ ግብይት ሲፈጸም አትሊስት ሁለት አካውንቶችን መንካት አለበት። ምናልባት ከአንድ ሜን አካውንት ሁለት ሰብ አካውንቶችን ሊነካ ይችላል ወይም ከተለያየ አካውንቶች የተለያዩ አካውንቶችን ሊነካ ይችላል ማለት ነው። ለምሳሌ ቀደም እንዳወራ ነው if someone is purchasing equipment on account equipment on account ቢገዛ ስለዚህ equipment አሴት ነው አንድ አካውንት። ከዛ በኋላ on account ስንል ደግሞ liability ነው። ስለዚህ liability ይነካል ሁለት አካውንቶች ነው ማለት ነው። ነገር ግን እነዚህ rule of debit እና credit ላይ አንድ ምንም ጊዜ ስንመዘግብ በዴቢት ባላንስ ላይ የሚገኘው ወይም ሪከርድ የሚደረገው አማውንት እና በክሬዲት ባላንስ ላይ የሚገኘው አማውንት እኩል መምጣት አለበት። ስለዚህ ሪከርድ ስናደርገው በዴቢት ባላንስ ላይ የሚገኘው በክሬዲት ባላንስ ላይ የሚገኘው እኩል መምጣት ይኖርበታል ማለት ነው። ስለዚህ ለምሳሌ asset is equals to liability plus owners equity ወይም አካውንቲንግ ኢኩዌሽን ብለናል እና እነዚህ አካውንቲንግ ኢኩዌሽን ላይ asset ኖርማል ባላንሱ ዴቢት ነው ብለናል። ሁለቱ ደግሞ ከኢኳል በኋላ ያሉት liability እና owners equity ወይም ካፒታል ክሬዲት ባላንስ አላቸው ብለናል። ስለዚህ ለምንድን ነው asset ኖርማል ባላንሱ ዴቢት ሆነበት ምክንያቱ
ምክንያቱም ሌፍት ሳይድ ላይ ነው የሚገኘው። ከዚህ በተጨማሪ ደግሞ they are use of fund ናቸው ማለት ምንድነው ሪፕሬዘንት የሚያደርጉት አሴት የሁለቱ ኮምቢኔሽን ስለሆነ የሊያቢሊቲ እና የኦነር ሴኩሪቲ ኮምቢኔሽን ስለሆነ ስለዚህ ዩዝ ኦፍ ፈንድ ነው ኢንዲኬት የሚያደርጉት። ሁለቱ ደግሞ ሊያቢሊቲ እና ኦነር ሴኩሪቲ ወይም ራይት ኦፍ ክሬዲተርስ ወይም የአበዳሪዎች መፍትና ራይት ኦፍ the owners ወይም የባለቤቱ መፍት የምንለው ኦነር ሴኩሪቲ ሁለቱ አንድ ላይ ተደምሮ ለአሴት ስለሚሰጡ ስለዚህ እነዚህ ደግሞ ሶርስ ኦፍ the fund ተብሎ ወይም የፈንድ ምንጭ የምንላቸው ናቸው ማለት ነው። ስለዚህ that is the reason behind the debit and credit balance ያላቸው ማለት ነው። types of account እና their normal balance ስለዚህ ኖርማል ባላንሳቸውና አካውንቶች ስንት ናቸው የሚለውን ስለዚህ አካውንት ያው ቀደም እዛ ጋር ቀደም አውርተን ነበርና ስለዚህ 5 ናቸው ብለናል። ነገር ግን ባላንሳቸውን ስንሰጥ በምን አማካኝነት ነው ወይም በስንት ሜካኒዝም ነው የምንጠቀመው? ስለዚህ we do have two types of rules ሁለት አይነት ሩሎች አሉን በዴቢት እና ክሬዲት የሚባለውን ለእያንዳንዳቸው አካውንት ለመስጠት የመጀመሪያ ትራዲሽናል አፕሮች ወይም ጎልደን ሩል ኦፍ አካውንቲንግ የምንላቸውና ሁለተኛ ላይ ደግሞ ሞደርን አፕሮች ወይም አካውንቲንግ ኢኩዌሽን የምንላቸው ናቸው ማለት ነው። ስለዚህ መጀመሪያ ላይ እንጀምር ትራዲሽናል አፕሮች ወይም ጎልደን ሩል አፕሮች የምንላቸው ማለት ነው። ስለዚህ ይሄ ጎልደን ሩል አፕሮች ወይም ደግሞ ትራዲሽናል አፕሮች የምንላቸው ይሄንን አካውንቶችን በሶስት እንከፍላቸዋለን። ፐርሰናል አካውንት የምንላቸው ሪል አካውንት እና ኖሚናል አካውንት የምንላቸው ማለት ነው። ስለዚህ ፐርሰናል አካውንት የምንላቸው ላይ ዴቢት እና ክሬዲትን ለመመዝገብ ስለዚህ ዴቢት የሚሆነው ኦልዌይስ the receiver የምንላቸው ወይም ተቀባይ የምንላቸው ኦልዌይስ ዴቢት ይሆናል ማለት ነው። ከዛ በኋላ ክሬዲት የሚሆነው ደግሞ the giver ወይም ደግሞ providers የምንላቸው ማለት ነው ሰጪ የምንለው it can be individual or firm or company ሊሆን ይችላል። ስለዚህ ክሬዲት ይሆናል ማለት ነው። ስለዚህ ይሄ በፐርሰናል አካውንት ነው። ሪል አካውንት የምንላቸው ወይም ፐርማኔንት አካውንት የምንላቸው እነዚህ ሪል አካውንት ወይም ፐርማኔንት አካውንት የምንላቸው ከካምፓኒ ጋር የማይዘጉ ወደሚቀጥለው አካውንቲንግ ፔሪድ የሚተላለፉ ሶስቱ አካውንቶች ማለት ነው። አሴት ሊያቢሊቲ እና ኦነር ሴኩሪቲ የምንላቸው ማለት ነው። ስለዚህ አሴት ስር የሚገኙ ሁሉም አካውንቶች ሊያቢሊቲ ስር የሚገኙ ሁሉም አካውንቶች እና then ኦነር ሴኩሪቲ ስር የሚገኙ ሁሉም አካውንቶች ሪል አካውንት ወይም ፐርማኔንት አካውንት ይባላሉ። ስለዚህ what comes in ወይም ወደኛ የሚመጣው ነገር ዴቢት የሚሆናል ማለት ነው። ከዛ ከኛ ላይ የሚወጣው ነገር ደግሞ ወይኛ አውት የምናደርገው ነገር ወይ ዲስፐርስ የምናደርገው ነገር ደግሞ ክሬዲት ይሆናል ማለት ነው። ቀደም ኢኩዊፕመንት ቢገዛ በካሽ ስለዚህ ኢኩዊፕመንቱ ዴቢት ይሆናል፣ ካሹ ክሬዲት ይሆናል ማለት ነው። ስለዚህ ይሄ ሪል አካውንት ላይ ነው። ኖሚናል አካውንት የምንላቸው ላይ ደግሞ ኖሚናል አካውንት ወይም ቴምፖራሪ አካውንት የምንላቸው ጊዜያዊ አካውንት የምንላቸው ስለዚህ እነዚህ ጊዜያዊ አካውንት የምንላቸው ደግሞ በየአካውንቲንግ አመት ወይም አመቱ መጨረሻ ላይ ወይም the end of accounting period ላይ የሚዘጉ አካውንቶች ናቸው ማለት ነው። እነዚህ ኤክስፔንስ ሎስ እና ጌን የምንላቸው ማለት ነው። ስለዚህ እነዚህ አካውንቶች ላይ ስለዚህ ኤክስፔንስ እና ሎስ ያው ይታወቃል። ኤክስፔንስ እና ሎስ ዴቢት ባላንስ አላቸው። ከዛ በኋላ ኢንካም የምንለው ደግሞ ሬቬኒው እና ጌን የምንለው ደግሞ ኢንካም የምንለው ሬቬኒው እና ጌን ደግሞ ክሬዲት ባላንስ አላቸው ማለት ነው። ስለዚህ እነዚህ ኖሚናል አካውንት የምንላቸው ኤክስፔንስ እና ሎስ ዴቢት ባላንስ አላቸው። ከዛ በኋላ ክሬዲት ባላንስ ያላቸው ደግሞ then revenue እና gain ናቸው ማለት ነው። what about in the modern approach or based on accounting equation የምንለው ደግሞ በቤዝድ ኦን አካውንቲንግ ኢኩዌሽን ላይ asset is equals to liability plus owner security ቅድም ባወራነው ላይ ስለዚህ this is a normal balance of the account ናቸው። የነዚህ የኖርማል ባላንስ ኦፍ አካውንት ናቸው ማለት ነው። የእያንዳንዳቸው አካውንት ኖርማል ባላንስ ለምሳሌ ቅድም ብለናል ኖርማል ባላንሳቸው ዴቢት ነው የምንላቸው የዴቢት ላይ የሚገኘው አማውንትና አማውንት ከክሬዲት ባላንስ ላይ ባላንስ በላይ ስለሆነ ዴቢት ባላንስ አላቸው ማለት ነው። ለምሳሌ ላያቢሊቲ ክሬዲት ባላንስ አለው ማለት ደግሞ በክሬዲት ባላንስ ላይ የሚገኘው አማውንት ከምን ይበልጣል? ከዴቢት ባላንስ ስለሚበልጥ ነው ማለት ነው። ስለዚህ እነዚህ በአካውንቲንግ ኢኩዌሽን ላይ የተሰጣቸው ባላንስ ነው ማለት ነው። ለምሳሌ ዴቢት ክሬዲት ለምሳሌ አሴት ዴቢት ባላንስ አለው፣ ላያቢሊቲ ክሬዲት ባላንስ አለው፣ ኢኩዊቲ ክሬዲት ባላንስ አለው፣ ሬቬኒው ክሬዲት ባላንስ አለው፣ ኤክስፔንስ ዴቢት ባላንስ አለው። እነዚህ ኖርማል ባላንሳቸው ነው ማለት ነው። ስለዚህ እነዚህ ቅድም ምን ብለናል? ይሄ ዩዝ ኦፍ ዘ ፈንድ ዴቢት ባላንስ አለው። ሁለቱ ደግሞ ዘ ሶርስ ኦፍ ዘ ፈንድ ያልናቸው ክሬዲት ባላንስ አላቸው። ስለዚህ በኖርማል ባላንሳቸውና ሲጨምሩ ወይም እነዚህ አካውንቶች ሲጨምሩ የሚመዘግቡበት ሳይድ ተመሳሳይ ነው።
የሚመዘግቡበት ሳይድ ተመሳሳይ ነው። ለምሳሌ የአሴት ኖርማል ባላንሱ ዴቢት ነው። ስለዚህ ማንኛውም አሴት ስር የሚገኘው አካውንት ሲጨምር ዴቢት ባላንስ ላይ ይመዘገባል ማለት ነው። ለምሳሌ አሴት ስር ካሽ አለ፣ አካውንት ሪሲቨብል አለ፣ ሰፕላይ አለ፣ ኢንቬንተሪ አለ፣ ኢኩዊፕመንት አለ፣ ላንድ ቢልዲንግ እያለ ይቀጥላል። እነዚህ ነገሮች ሁሉ ሲጨምሩ የሚመዘግቡበት ምን ሳይድ ላይ ነው? ሌፍት ሳይድ ወይም ዴቢት ባላንስ ላይ ነው የሚመዘገቡት ማለት ነው። ከዛ በኋላ ግን ከቀነሱ ወይም ለምሳሌ ካሽ ወደኛ ሲመጣ ይጨምራል፣ ከዛ በኋላ ስንከፍል ደግሞ ይቀንሳል። ስለዚህ ሲጨምር ወይ ስናገኘው ዴቢት ባላንስ ላይ ይመዘግባለን፣ ስናወጣ ወይም ስንከፍል ክሬዲት ባላንስ ላይ ይመዘግባለን ማለት ነው። በቀላሉ ምን ማለታችን ነው? ኖርማል ባላንሳችን እና ኢንክሪዝመንታል ሳይዛችን ተመሳሳይ ነው። ዲክሪዝመንታል ሳይዛችን ደግሞ ግን ዲክሪዝመንታል ሳይዳችን ደግሞ ምንድነው? ኦፖዚት ኦፍ ቦዝ፣ ሁለቱ ኦፖዚት ነው ማለት ነው። ላያቢሊቲን ስናይ ለምሳሌ ላያቢሊቲን ኖርማል ባላንሱ ክሬዲት ነው፣ ሲጨምር ክሬዲት ነው ማለት። ስለዚህ ኢዳ ኖርማል ባላንሱ ክሬዲት ነው፣ ሲጨምር ክሬዲት ላይ ይመዘገባል ማለት ነው። ለምሳሌ ኢዳ የሆነ ዕቃ በዱቤ ብንገዛ ዱቤ ስለዚህ እኛ ላይ ስለሚጨምር የሚመዘግብበት ሳይድ ምንድነው? ክሬዲት ሳይድ ነው ማለት። ሲቀንስ ስለምን ዱቤ ስንከፍል ወይ ደግሞ ኢዳችን ከኛ ላይ ሲቀንስ ምን ላይ ይመዘግባለን? ዴቢት ሳይድ ላይ ይመዘግባለን ማለት ነው። ሌላ ኦነር ሴኩሪቲ ነው። ኦነር ሴኩሪቲ ሲጨምር ክሬዲት በሳይድ ላይ ነው የሚመዘገበው፣ ሲቀንስ ዴቢት ሳይድ ላይ ይመዘገባል። ስለዚህ ሌላ ገቢያችን ወይ ደግሞ ሬቬኒው ነው። ሬቬኒዋችን ወይ ገቢያችን ኖርማል ባላንሱ ክሬዲት ነው፣ ሲጨምር ክሬዲት ሳይድ ላይ ይመዘገባል። ስለዚህ ማንኛውም የምናገኘው ሬቬኒው ክሬዲት ሳይድ ላይ ይመዘገባል፣ ሲቀንስ ደግሞ ዴቢት ሳይድ ላይ ይመዘገባል ማለት ነው። ወጪያችን ደግሞ ኖርማል ባላንሳቸው ዴቢት ነው፣ ከዛ ኢንክሪዝ ሲያደርግ ወይ ሲጨምር ዴቢት ባላንስ ላይ ይመዘገባል፣ ሲቀንስ ደግሞ ክሬዲት ባላንስ ላይ ይመዘገብ ይሆናል ማለት ነው። ስለዚህ ይሄ ኖርማል ባላንሳቸውና ኢንክሪዝመንታል ሳይዛቸው ተመሳሳይ ነው፣ ሳይዳቸው ተመሳሳይ ነው። ነገር ግን ዲክሪዝመንታል ሳይዛቸው ደግሞ ከሁለቱ ምንድነው ይለያል ማለት ነው። ሶ ኢንክሪዚንግ ኢን ላያቢሊቲ ኤ ነው አይሆንም። ኢንክሪዚንግ ኢን ላያቢሊቲ ሰው ምንድነው የሚለው? ክሬዲት ነው የሚሆነው፣ ክሬዲት ነው የሚሆነው። ኢንክሪዚንግ ኦፍ ኦነር ሴኩሪቲ ነው አይደለም። ኢንክሪዚንግ ኢን አሴት ኦኬ። ከዛ ዲክሪዚንግ ኢን ኤክስፔንስ ነው፣ ምክንያቱም ኢንክሪዚንግ ኢን ኤክስፔንስ ነው እንጂ ዲክሪዚንግ ኢን ኤክስፔንስ ነው። ዲክሪዚንግ ኤክስፔንስ የሚሆን ከሆነ ምንድነው የሚሆነው? ክሬዲት ነው የሚሆነው ማለት ነው። ስለዚህ the correct answer is what? ሲ ይሆናል። so this is ሲ በ2017 የመጡ አንዱ ቀላል ጥያቄ ይሄ ነው ማለት ነው። በቀላሉ በደንብ አንደርስታንድ ማድረግ ይኖርባቸዋል። ስለዚህ በዚህ መሰረት 2016 ላይ የመጣው ይሄንን ጥያቄ ኦልሬዲ ሰርች ያለው which one of the following statement is about an account is true ነው የሚለው to say debits or credits is increasing or decreasing depend upon a specific asset, liability እና equity items ይላል። ቢ ላይ left side of an account is what? credit or decreasing side ምን ብለናል? decreasing or increasing ማለት አይደለም ብለናል። debit ማለት increasing ወይ credit ማለት increasing ማለት አይደለም። debit ማለት decreasing ወይ እንትን ማለት አይደለም ብለናል። ስለዚህ right side እንደዛው increase or decrease ይላል። ስለዚህ there are separate accounting for a specific asset but only on account for liability ነው። ስለዚህ በቀላሉ ይሄንን ቅድም ዲስከስ እንዳደረግ ነው በቀላሉ which one is correct? so a to say debit እና credit depend የሚሆነው ምንድነው? በአሴት፣ በሊያቢሊቲ፣ በኦነር ሴኩሪቲ፣ በሬቬኒው፣ በኤክስፔንስ ላይ ዲፔንድ እንሆናለን ማለት ነው። ስለዚህ ኦልሬዲ በደንብ ተብራርቷል። ይሄንን በደንብ ማዳመጥ ይኖርባቸዋል ማለት ይሄንን እኔና this is also the fundamental accounting one። አሁን ኦልሬዲ ወደ fundamental accounting one መጥቷል። ብዙ ካሪኩለም ላይ cash and receivable ብሎ የመጨረሻ ቻፕተር ላይ ይገኛል። when they should a receivable recognized in the financial statement ይላል። a when the goods or service are delivered to the customer, b when the cash is received from the customer, c when the invoice is issued to the customer, d when the payment term are received expire ይላል። so መቼ ነው recognize የምናደርገው ነው የሚለው። so this one is very easy question። ስለዚህ receivable ምንድነው? types of receivable already አይተናል። ስለዚህ receivable we do have three types of receivable, then account receivable, note receivable እና other receivable ብለን ነበረ። ስለዚህ receivable recognize ለማድረግ ምን ያስፈልጋል ለምለው ኮንዲሽኖች አሉት። የመጀመሪያ the existence of the legal right, there should be legal rights the company must have the legal right to receive the payment. the payment on contract ሊኖር ይገባል፣ agreement ሊኖር ይገባል። ስለዚህ ለዛ agreement ደግሞ they have to be try to provide the service or provide the service or they may be probably to be providing the service የሚለው ስለዚህ existence of legal. the another one is performance of obligation be must fulfill የሚለው ስለዚህ አንድ ካምፓኒ ሪሲቨብል ሪኮግናይዝ ለማድረግ especially for the long term contract ላይ ወይም የተለያዩ ሴልስ ላይ ደግሞ አንድ ካምፓኒ receivable recognize ለማድረግ they have to be completed a performance obligation
ፕሮፎርማንስ ሊያደርጉ የሚገቡትን ኦብሊጌሽን ግዴታቸው መድረግ አለበት፣ ኮምፕሊት መድረግ አለበት። ሶ they may be signed to completing that ኦብሊጌሽን። ያን ኦብሊጌሽን ደግሞ ኮምፕሊት ለማድረግ ሳይን ሊኖረው ይገባል። ስለዚህ ይሄን ብሎ ማለት ምን ማለት ነው? ያን ኦብሊጌሽን ኮምፕሊት ማድረግ አለባቸው ብሎ ማለት ደግሞ ምንድነው? they must be goods must be delivered or the service must be what ፕሮቫይድ መድረግ ይኖርባቸዋል ማለት ነው። ስለዚህ ፐርፎርማንስ ኦብሊጌሽን መስት ቢ ፉልፊል የምንለው ማለት ነው። እሱ ብቻ ሳይሆን ያ ፐርፎርማንሱን ኦብሊጌሽኑን ፐርፎርም ማድረግ ብቻ ሳይሆን ያ አማውንት መስት ቢ ዋት ሜጀረብል መድረግ ይኖርበታል። አማውንት መስት ቢ ሜጀረብል። ስለዚህ ቤዝድ ኦን ዳት ዋን አማውንት ኦፍ ሪሲቨብል መስት ቢ ሜጀረብል ዊዝን ሪዝነብል ሰርቴኒቲ አንሰርቴኒቲ ዳውት የሌለበት። ስለዚህ ቤዝድ ኦን ዳት ዋን ኦብሊጌሽኑ ሳቲስፋይድ ከሆነ ስለዚህ አማውንቱ ሜጀር መድረግ አለበት። ከዛ በኋላ ኮሌክቲቢሊቲ መስት ቢ ሪዘነብል አሹር መደረግ ይኖርበታል። ስለዚህ ያ ሪሲቨብል ኮሌክት የሚያደርገው ሰውዬ መስት ቢ ሪዘነብል አሹር ማድረግ ይኖርበታል። ስለዚህ you have to be recognizing what revenue recognition principle ላይ ምንድነው የምንለው? revenue recognition principle ላይ you have to be recognizing of revenue when it is earned it is not necessary to receive a cash ነው የሚለው። ካሽ ሪሲቭ ለማድረግ ግዴታ አይደለም። ስለዚህ revenue recognize የምናደርገው ምንድነው? ኤርንስ እናደርገው ነው። ስለዚህ በካሽ ቤዝ ኦፍ አካውንቲንግ እና አኩራል ቤዝ ኦፍ አካውንቲንግ አለ አይደል? ስለዚህ በአኩራል ቤዝ ኦፍ አካውንቲንግ ላይ revenue recognize when it is earned expense recognize when it is incurred ነው የምንለው። ስለዚህ በካሽ ቤዝ ኦፍ አካውንቲንግ ላይ ካሽ ግዴታ መቀበል ይኖርብናል revenue recognize ለማድረግ ወይም ካሽ መክፈል ይኖርብናል expense recognize ለማድረግ ነው የሚለው። ስለዚህ በዚህ ጊዜ revenue recognition ላይ ይሄን አኩራል ቤዝ ኦፍ አካውንቲንግ ስለምንጠቀመው በቀላሉ the answer is what ምንድነው የምንለው? ሪሲቨብል ሪኮግናይዝ የሚደረገው መቼ ነው? when goods and services what delivered to the customer። ስለዚህ this one is a በቀላሉ ኤ ይሆናል ማለት ነው። ስለዚህ በጣም አመሰግናለሁ። ብዙ እንዳይበዛባችሁ ፈልጋለሁ። ምክንያቱም ለምንድነው ይሄ ተጨማሪ ማብራሪያ ስለምኖረው መልስ ብቻ ስላልሆነ ይሄ ልክ እንደ በብሉፕሪንት እያነበባችሁ እንደሆናችሁ አስባችሁ መዘጋጀት ይኖርባችኋል። ስለዚህ ብሉፕሪንት መስራት ደግሞ የተዘጋጀላችሁ ቱቶሪያል በቅርቡ ይለቀቅላችኋል ማለት ነው። ወዳችኋለሁ። እንደተለመደው ድጋሜ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም ጊዜ፣ መልካም